ማለት ነው። ሁለቱም የኛን ክፍተት የሚፈልጉት ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። አብርሽ ይሄ አሁን ሄርሚ ስላለፈው ነገር እኔ አላመንኩበትም። አሁን እናንተ ይቅርታ መጠየቃችሁ አላመንኩበትም። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የተፈጠረ ነገር የለም። መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያላደረግነውን ነገር አደረጋችሁ ብለን የኛን ነገር ታውቁታላችሁ። ኦሬዲ የሆነ ነገር እናንተ ላይ እንደማናደርግ በደንብ ታውቃላችሁ። እኛ ክፋት እንደሌለብን ታውቃላችሁ። ሶ በሌላ መስመር ይቅርታ ብላችሁ ያልተረዳሽ ነገር ምን ነው ታውቂያለሽ? ነገር ለመፍጠር እየሞከራችሁ ከሆነ ከዚህ በኋላ እኔና አብርሃም መሀል ላይ ምንም ክፍተት መፍጠር የለብንም ብዬ አስባለሁ። አብርሽ አንተም እንዴት ተቀበልካችሁ አላውቅም። አብርሽ ከዚህ በኋላ መሞኝት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት ለምን ሰው አይደለም? ለምን ይቅርታ አንጠይቅም? ችግር የለውም። በደንብ አድርጌ ሩታን ታርቀን እኔና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራ የነበረችው። ስለዚህ ምንም ከዚህ በላይ እናንተ ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ የኔ ፋሚሊዎች እንዴት ናችሁ? አላችሁ ወይ? እኔ ያለው ከእንግዲህ ኤፍሬም እና ሩታ መጡ። ዛሬ ሲመጡ ደግሞ ይቅርታ ለመጠየቅ ነው የመጡት። ሁሌ ይቅርታ እንደጠየቁ ነው። እነሱ ያጠፋሉ፣ የሆነ ነገር ያበላሻሉ። ይሄን ጅል አብርሃም አገኙት፣ ይቅርታን ይጠይቃሉ። ምክንያቱም ጅልነቱን ስለሚያውቁት ይቅርታ ይጠይቃሉ ማለት ነው። እና እኔ እኮ ሰው አሁን እቺ ሴትዮ ከትናንት ወዳ ነው እንግዲህ አብርሃም እና ሄርሜላ እንደዛ ላይቭ ላይ ሲያብዱ የነበረው እንደዚህ ያበዱ እንደዚህ ፈታ እያሉ እያየች ያን ሁሉ አይታ ምንም ሳይመስላት ይቅርታ ለመጠየቅ መጣች። እንደው አንቺ ምን አይነት መልአክ ብትሆኚ ነው? ቆይናል እንደው ምንም መልአክ ብትሆኚ ሩታ ያን ሁሉ አይተሽ መጣሽ። እንደው ለሰላም ይቅርታ ጠይቂ። እንደው ፈጣሪ ብቻ ነው የሚያውቀው ምን አይነት ነገር ደግሞ አስበሽ እንደመጣሽው። ይሄ ጅል አብርሃም ይቅርታ አርጌያለሁ፣ ከለመዳችሁት ከተማራችሁት ይቅርታ አርጌያለሁ። አንተ ሁሌ ይቅርታ እንዳረክ ሁሌ እንደተጫወቱ በጅልነትን ሳያውቁ ነው ሲጀመር። በዚህ ንቀት እኮ ነው ይሄ ጌታ ሰው። ትናንትና እነሱ አንድ አይነት ጥፋት ብቻ አይደለም ያጠፋ ብዙ ኤፍሬም ብዙ እንደ ወንድም ብዙ ጥፋት አጠፍቷል። ብዙ ጥፋት አለበት። ብዙ በድሎታል አብርሃምን። የኔ ወንድሜ ነው ካለ ወንድሜ ይሄን በድያለሁ ለጥፋቴ ይቅርታ ብሎ ይጠይቃል። አንድ ሰው የበደለን ሁሉ ተናግሮ ምን እንዳጠፋ ምን እንደበደለው እኔ ለዚህ ምክንያት እንደዚህ አይነት ነገር ስራ ሰርቻለሁ፣ እንደዚህ አይነት በድያለሁ፣ እንደዚህ ስላሰብኩልኝ ወይም ደግሞ እንደዚህ ስለመሰለኝ ብሎ ከነማብራራው ሰው ትልቅ ሰው እንኳን ቢሆን ሽማግሌ ይዞ መጥቶ ይጠይቃል። ይቅርታ እንደዚህ ነው እንደሚጠየቀው። አንተ እኮ አንድ ጥፋትን ተራ ጥፋት አይደለም ያጠፋው፣ ብዙ ጥፋት ነው ያጠፋው በአብርሃም ህይወት ውስጥ። ወንድም እንደዚህ ሲበድል እኔ በእናንተ ነው ያየሁት። በዚህ ልክ እንደ ተራ ነገር በቃ ይቅርታ አጠፍተናል፣ ይቅርታ ሶሪ ልንል የመጣ ነው። ትናንትና ሄርሜላና አብርሽ እንደዚህ ላይቭ ላይ እያበዱ ነበረ ቲክቶክ ላይ። አሁን ሩታ ያን ሁሉ ሀይታ ምንም አልመሰላትም፣ ይቅርታ ለመጠየቅ መጣች። ከሄር ኢንሻአላህ አንቺ ምን አይነት መልአክ ብትሆኚ ነው ይሄናል ነገር አያልቅባችሁ? እንደው አይደክማችሁም? እናንተ አይደክማችሁም? ጌታን አይደክማችሁም? ነገር አረሰተው በቃ ተው። ሰው ልጅ በህይወት ይኖር። እዚህ ሶሻል ሚዲያ ላይ ሰለቸችሁን እኮ የእናንተ ጭቅጭቅ ማለቂያ የሌለው እንዴ። ሄርሜላ በቃኝ አለች እንኳን እሷ፣ እኛ ራሱ በቃን። ኧረ ጭቅጭቅ በቃን፣ ተንኮል እንዴ። እኔ የሷ ቦታ ሆኜ ሳስበው እንደው በስመ አብ መንፈስ ያደክማል፣ ልብ ያሳምማል። ይሄ ትንፋሽ መውሰድ ነው የሚያቅታችሁ። ስራችሁ ስራ ነው እንዴ? የሰይጣን ስራ። ሰይጣን ራሱ ሲያየው እነሱን ሲያይ ይቀናባቸዋል። ጌታን እሱ ሰይጣን ራሱ ስራ ፈቶ እየተቀመጠ ነው። ምክንያቱም የሱን ስራ ከደጅ እነሱ እየሰሩለት ስለሆነ ማለት ነው። ምን ጉድ ናችሁ ባካችሁ፣ ምን ጉድ ናችሁ ግን። ይሄ አብርሃም እንደው ጅላጅል ከብት፣ ወላ ከብት ራሱ ካንተ የተሻለ ነው። አንተ ከብትም አትደርስም። በእንደ ድንገት እኮ ነው የፈመሰው ማርያምን፣ እንደ ድንገት